ትናንትና ምሽትን ጨምሮ ከሰሞኑ በኢትዮጵያ መከላከያ ሰራዊትና በፋኖ ኃይሎች መካከል በአማራ ክልል የተለያዩ አካባቢዎች የጀመረው ውጊያ አሁንም ተጠናክሮ እንደቀጠለ አንዳንድ መረጃዎች እየወጡ ይገኛሉ። ትናንትና ዛሬን ጨምሮ በነበረው ውጊያ የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውን የገለጹ ቢሆንም የመንግስት ጸጥታ ኃይሎች ደግሞ በበኩላቸው ይህ ኃይል በየቦታው ትንኮሳ ከመፈጸም ውጪ ፊት ለፊት የመዋጋት አቅም የለውም ብለዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በአማራ ክልል የደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆኑት በጨጨሆ ዘቢጥ ገረገራና አፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት አንድ የአካባቢው ነዋሪ ለዶይቼ ቬለ ተናግሯል። የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴታ ደግሞ ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅምም አደረጃጀትም የለውም ብለዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን ደግሞ የታጣቂዎቹ የጨጨሆ ክፍለ ጦር ዋና አዛዥ የሚባሉት ለዶይቼ ቬለ ተናግሯል። ትናንት የመንግስት ወታደሮች ራያ ቆጶ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስኪን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት ደርሶባቸዋል በማለት ይህ አዛዥ አክለዋል። ይህ የፋኖ አዛዥ የተባለው የኛ ኃይል በስልታዊ ማፈግፈግ ወደ ኋላ እንደ ማፈግፈግ ካለ በኋላ ተስቦ ወደ ስፍራው ሲገባ የስበት ማዕከልን በመጠቀም የመንግስት የጸጥታ ኃይሎች ላይ ጥቃት ፈጽመን ከፍተኛ የሆነ ጉዳት አድርሰናል በማለት ለዶይቼ ቬለ ተናግሯል። በመንግስት በኩል በይፋ የተነገረ ነገር ባይኖርም የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። የተለየ ዝርዝር የሚሰጡት ነገር እንደሌለና ትልቅ መረጃ አድርገን ለሚዲያ የሚሆን የምንነግረው ነገር የለም። ጽንፈኛው ቡድን በየቦታው ትንኮሳ በመፈጸም መሸሽ ነው እንጂ ቆሞ የመዋጋት አቅምም አደረጃጀትም የለውም በማለት አክለዋል። የሰሜን ወሎ ላስታ ነዋሪ የሆኑ ሌላ አንድ ነዋሪ እንደተናገሩት ከሆነ ያሉበትን አካባቢ ለረጅም ጊዜ የፋኖ ኃይሎች እንደተቆጣጠሩት በመግለጽ በሰሞኑ ውጊያ በአካባቢያቸው እንዳልነበረና ለዚህ 2 ቀናት ያህል ግን አንጻራዊ ሰላም አለ የሚል አስተያየት ሰጥቷል። በዛሬው ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር ታውቋል። ዶይቼ ቬለ የክልሉን ወቅታዊ ሁኔታ ለመጠየቅ የክልሉ የኮሚኒኬሽን ኃላፊነት ለማግኘት በተደጋጋሚ ቢሞክርም ምላሽ አላገኘንም ብሏል። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎችም ሆነ በሰሞነኛው በአማራ ክልል በተቀሰቀሰ ውጊያ ስለተከሰቱ ጉዳዮች ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት ባይቻልም ከአንዳንድ ነዋሪዎች በተገኘው መረጃ ግን ግጭቱ አሁንም እንደቀጠለ ለማወቅ ተችሏል። የመከላከያ ሰራዊት በበኩሉ እንዳስታወቀው ከሆነ ሰራዊቱ በጽንፈኛው ቡድን ላይ አስፈላጊውን እርምጃ እየወሰደ ይገኛል ብሏል። በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረውና ለዘረፋ የተሰማራው ጽንፈኛ ቡድን በቀጠናው በሚገኘው ክፍለ ጦር እርምጃ የተወሰደበት ሲሆን ከነትጥቃቸው የተማረኩ ጽንፈኞችም እንዳሉ የመከላከያ ሰራዊቱ የክፍለ ጦሩ አዛዥ ገልጸዋል። የአካባቢው ነዋሪዎችም ለሰራዊቱ ያላቸውን ቅርበትና ድጋፍ በተለያየ መንገድ የገለጹ ሲሆን ለህዝቡ ጸር የሆነውን ጽንፈኛ ቡድን ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር በመሆን እንደሚታገሉት ክፍለ ጦሩ ተናግሯል። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ የሚገኘው የመከላከያ ክፍለ ጦር 42 ጽንፈኞችን በመደምሰስ 21 በማቁሰል የጦር ሜዳ መነጽርን ጨምሮ የተለያዩ መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋሉን የክፍለ ጦሩ አዛዥ ተናግሯል። በአማራ ክልል ከሰሞኑ በሁለቱ ኃይሎች መካከል የተቀሰቀሰው ግጭት በተለያዩ ዞኖችና ወረዳዎች የቀጠለ ሲሆን በየአካባቢው መንገድ የመዝጋትና እንቅስቃሴዎችን የመገደብ ሁኔታዎች ተስተውሏል።
ምንም እንኳ የክልሉ መንግስት ግጭቱን በሰላማዊ መንገድ ለመፍታት ከታጠቁት ኃይሎች ጋር እየተነጋገርኩ ነው ቢልም ነገር ግን እስካሁን ድረስ እዚህ ግባ የሚባል ደረጃ ላይ መድረስ አለመቻሉ ለክልሉ እጅግ አሳሳቢ ነውም እየተባለ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።